What's up, family members? How are you doing? This is Unique English. Let's get started. All right. እነዚህ ነገሮች በጣም ለእንግሊዝኛው ወሳኝ ነገር ነው። What can you say? ማናደድ ይውላችሁ በደንብ አድርጋችሁ ተከታተሉ እስከ መጨረሻው ቪዲዮ ብጡ እንዲህ ነው የምታተኩበት። ማናደድ አለ፣ የተናደደ አለ፣ አናዳጅ አለ። ብዙ ነገር ነው የምትማሩት። ከዚህ ምን ይላል? ግራ ማጋባት፣ ግራ የተጋባ፣ ግራ የሚያጋባ። All right. I want you to follow me. Okay, ማናደድ ስትሉ አንድን ሰው ማናደድ ማበሳጨት ምናምን ነገር ስትሉ ምን ትላላችሁ? ምን ነው የምትለው? Annoy. በልሲ annoy. Say, annoy, Belsi? Annoy. All right? For example, and so, yanta kararab, yabbasachnyal, yanaddenyal bilay, min ማለት ይችላል? Okay? እስኪ ንገረኝ እስኪ። አቀራረብ your presentation annoys me. እስኪ በል እስኪ ምን ማለት ነው? your presentation annoys me ማለት ያንተ አቀራረብ ምን ይለኛል? ያናድደኛል ነው አይደለም እንዴ? your presentation annoys me። ስለዚህ annoy ማለት ነው እሺ አታናደኝ በለኝ እስቲ። don't annoy me. Say don't annoy me. አታናደኝ. All right. Or you can say አንድ ሰው ለምሳሌ እንደዚህ ያኛከ ቢያናድድህ ሲያኝክ ማለት ነው ቢያበሳጭህ ምን ማለት ትችላለህ? You're chewing. You're chewing annoys me. Annoys me. Yeah. ስታኝክ ምን ይለኛል ነው? ያናድደኛል ነው። yes ነው። ስለዚህ ማናደድ ሰውን ማበሳጨት ምን ይባላል? annoy ይባላል። በልሲ እስቲ የሚያበሳጫችሁ ነገር እናንተ what annoys you? ጥያቄ ምን ነው? what annoys you? እናንተን የሚያበሳጫችሁ ምን ነው? what annoys you? ምንድነው የሚያበሳጫችሁ? ኮሜንት ሴክሽን ላይ እንድጽፉልኝ። what annoys you? የሚያበሳጫችሁ ነገር ጽፋላችሁ ማለት ነው። ሁለተኛ የተናደደ ስትል አሁን ማናደድ አክሽኑ አለ፣ ምን አለ? ድርጊት አለ። የተናደደ ስትል ደግሞ የዚያን ንዴት ስሜት ሲያድርብህ አንተ ማለት ነው። ኦኬ ሶ ምን ትላለህ ማለት ነው? ይቺን ምን መጨመር ነው? annoyed በልሲ annoyed. say annoyed. all right, interesting. በነገራችን ላይ ይሄ annoyed አሁን እንደምን ነው የተጠቀምኩበት? እንደ adjective እንደምን ነው የተጠቀምኩበት? እንደ adjective ነው የተጠቀምኩበት። ይሄንን past tense ማድረግ ከፈለኩ your presentation annoys me ይላል አይደል? your presentation annoyed me አናዶኛል ማለት ይችላል። for example ምን ማለት ይችላል? አሁን እዚህ ጋር your presentation በልሲ annoyed me ምን አበሳጭቶኛል? አናዶኛል። አቀራረብ አናዶኛል። ያናድደኛል ዘወትር ወይም በማንኛውም ሰዓት ከሆነ annoys me። እቺ annoyed ከሆነች ግን ልብ አድርጉ። እቺ ከሆነች ለምሳሌ እኔ ሁለቱ ነገሮች እንመልከት እስቲ። your presentation annoyed me። አሁን annoyed የሚለው እንደ past tense ነው የተጠቀምኩበት። እንደ ምንድን? እንደ past tense ነው። አናዶኛል መቼ? past in the past ማለት ነው። your presentation annoyed me። ያንተ አቀራረብ ምን ብሎኛል? አናዶኛል። እኔ ተናድጃለሁ ስትል ግን ምንድነው ማለት ያለበት እዚህ ጋር? I am በልሲ annoyed. I am annoyed because of your presentation. በአንተ አቀራረብ የተነሳ ምን ብያለሁ ነው? ተናድጃለሁ። I'm annoyed because of your presentation. ስለዚህ annoyed የሚለው እዚህ ጋር verb ሳይሆን ምንድነው ማለት ነው? It's an adjective. All right? ይሄ ጋር participial adjective ይባላል። ምን ይባላል? participial adjective. እዚህ ጋር ግን your presentation subject ናት አይደል? your presentation is the subject. ያንተ አቀራረብ የሚለው የድርጊቱ ባለቤት ነው። your presentation ምን አደረገ? presentation annoyed። እዚህ ጋር ግን እኔ ምን ይያለሁ? ተናድጃለሁ because of your presentation። ይቺ annoyed የምትለው participial adjective ነች። እቺ annoyed የምትለው ደግሞ annoy የሚለው past tense ነች ማለት ነው። ስለዚህ እቺ ed የጨመረችው በሁለት ኮንቴክስት እንጠቀማለን ማለት ነው። እንደ past tense ሆናና እንደገና እንደ participial adjective እንደ ስም ገላጭ ሆና ማለት ነው። is it clear? በጣም ጥሩ። እሺ how can you say አናዳጅ? አናዳጅ እከሌ እኮ አናዳጅ ነው። ነገርየው ያናድዳል። እንደዚህ ሲቹዌሽኑ ያናዳል። ሁኔታው ያናድዳል ምናምን እንላለን አይደል? ስለዚህ ምን ልን እንችላለን? ይሄ መጽሐፍ አናዳጅ ነው። ወሬ ያናድዳል። right አናዳጅ ስትሉ ምን ነው? ኦኬ እቺ ምን ትላለህ? እስቲ እቺን እስቲ ጻፋት እስቲ አንባት እቺን annoying በልሴ
annoying say it again annoying ስለዚህ አሁን ለምሳሌ አንድ ሰው እንደዚህ ቢል አንድ ሰው I am annoying እንደዚህ ቢል አንድ ሰው እንደዚህ ቢል I am annoying I am what annoying ቢልና I am annoyed I am annoyed ልዩነቱ ምንድነው I am annoying ስትል ምንድነኝ ነው አናዳጅ ነኝ አንተ ሌላን ሰው ታናድዳለህ ማለት ነው I am annoyed በልሲ ተናድጃለሁ አናድጃለሁ በልሲ አክሽኑ am አይደል አናድጃለሁ ሰውና አናደ ከሆነ I annoyed you በልሲ አንተን ምን ብያለሁ አናድጃለሁ ከበሩቱ ቢጋ ሲመጣ ግን I am annoyed ተናድጃለሁ I am annoyed አሁን አድጀክቲቭ ማን ነው ማለት ነው እዚህ ይሄም አድጀክቲቭ ነው ቨርቧ ግን ማናት ማለት ነው እቺ ነች ማለት ነው ስለዚህ ይሄ annoyed የሚለው ምንድነው ማለት ነው እንደ ቨርብም እንደ አድጀክቲቭ እንደ ኮንቴክስቱ እንትን ይላል ማለት ነው አሁን ተጓተናል አሁን በጣም ጥሩ እሺ ግራ መጋባት ምንድነው ግራ ማጋባት ጎበዝ confused ሳይሆን confused በልሲ confused ኦኬ confused ግራ የተጋባ እሺ ግራ ማጋባት የሚለው መጀመሪያ እንየው ማለት ነው ግራ ማጋባት ለምሳሌ this grammar rule this what grammar rule የግራመር ህግ confuses me confuses what me የግራመር ህግ ምን ይለኛል ግራ ያጋባኛል this grammar rule confuses me ተፈጥሮ ግራ ነው የሚያጋባኝ በለኝ እስቲ ተፈጥሮ ግራ ነው የሚያጋባኝ nature በለሲ confuses me ጎበዝ nature confuses me nature confuses me ተፈጥሮ ምን ይለኛል ግራ ያጋባኛል nature confuses me very good okay እሺ ግራ አጋብቶኛል ስትልስ already አጋብቶ አልፎ ከሆነ this grammar rule confused me a year ago በትል እሺ በልሲ ግራ አጋብቶኛል በዚህ this grammar rule confused me a year ago ብል a year ከአንድ ዓመት በፊት ምን ብሎኛል ነው ግራ አጋብቶኛል ነው አይደለም still it's a verb so confused is the past tense of what confused የሚለው past tense ነው ማለት ነው በደንብ አድርጋችሁ ተከታተሉኝ okay what about ግራ የተጋባ ስትልስ confused ምን ትላለህ confused say confused all right confused okay ስለዚህ አዳምጠኝ ግራ ተጋብቻለሁ በልሲ I am confused I'm confused because of this grammar because of this complex grammar or difficult grammar yes or no because of this exam yes or no this what exam በምን የተነሳ ማለት ነው በዚህ ፈተና የተነሳ ምን ብያለሁ ግራ ተጋብቻለሁ መቼ right now okay ፓስት አይደለም የተጠንቀቀ ያልኩ ነው የተጋባ ነው ግራ ተጋብቼ ነበር ስትል እቺን አም ምትለው ምን ማድረግ ነው ወስ ታረጋለህ ማለት ነው yes or no እሺ ግራ የሚያጋባ ስትልስ confusing very good confusing okay ያንተ ትምህርት ግራ የሚያጋባ ነው በለኝ የዛሬው ትምህርት your lesson is confusing ትምህርት ምን ይላል ግራ ያጋባል your lesson is confusing all right እየተጋባ ነው ባህሪ ግራ ያጋባል በለኝ እስቲ አሁን የኔ ባህሪ አስቸጋሪ ከሆነና ባህሪ እኮ ግራ ያጋባል ስትል ምን ትላለህ ማለት ነው your ጎበዝ behavior is confusing your behavior is confusing ምን ይላል ግራ ያጋባል confuse ያደርጋል ማለት ነው የተጋባ ነው ስለዚህ ማናደድ የተናደደ አናዳጅ እነዚህ ነገሮች በደንብ አድርጋችሁ ካላያችሁ ሁሌ ሲሸውዷችሁ እንትን የሚሉት ማለት ነው ሌሎችንም በደንብ አሳያችኋለሁ I want you to stay with me እኔ ጋር እንድትቆዩ ፈልጋለሁ ማለት ነው okay all right let's get እዚሁ እንጀምር started ደስ ማለት ስትል አሁን አንድ ነገር ደስ ይለኛል ምናምን ስትል ምን ትላለህ ደስ ይለኛል ስትል አንድ ነገር ደስ ያሰኘኛል ፍላጎት ያሳድርብኛል ምናምን ስትል ምን የምትለው ጎበዝ ኢንትረስት እንደምንድን እንደ verb this is a verb እሺ ኢንትረስት እንደምንድን
እንደ verb ማለት ነው interest this is a verb okay ጎበዝ ስለዚህ ለምሳሌ ታሪክ ያስደስተኛል ስትል history interests ቺኤስ ጨመርኩባት ገብቷል አይደል interests me በልሲ history interests me በልሲ እንግሊዝኛ ያስደስተኛል በልሲ English interests me very good ጎበዝ English interests me interests me all right interests me English interests me holidays በዓላት አሏል interest me ያስደስተኛል yes or no ያ ተፈጥሮ ያስደስተኛል በዚህ nature interests me ፍላጎት ያጭርባል ያስደስታል nature interests me so what interests you እናንተንስ የሚያስደስታችሁን ነገር ሲጻፉልኝ እስቲ በጣም interested የምትሆኑበትን ነገር okay so interest is a verb here interest noun መሆን ይችላል verb መሆን ይችላል ማለት ነው ምን መሆን ይችላል it can be noun it can be a verb right የተገባ ነው የኔ ፍላጎት አይደለም በልሲ it's not my interest say it again ስለዚህ ናውንም ነው ምን መሆን ይችላል verb መሆን ይችላል ለምሳሌ it's not my interest ብትል የኔ ፍላጎት አይደለም it's not my interest የኔ ፍላጎት አይደለም ይሄ ግን ፍላጎት ያሳድርብኛል ስትል ምን ትላለህ ማለት history interests me English interests me nature interests me all right yes or no jokes ምኖች ቀልዶች jokes interest me በልሲ በጣም ጥሩ ደስ የተሰኘ ስትልሳ interested ጎበዝ interested እስቲ interested በልሲ በጣም ጥሩ interested በምንድን ነገር ነው አንተ አሁን ፍላጎት ያለ ደስ የተሰኘበት ነገር እስቲ ለምሳሌ ንገረኝ እስቲ I am interested ፍላጎት አድሮብኛል ነው አይደል I'm interested በልሲ I'm interested ፍላጎት ምን ብሎብኛል አድሮብኛል ደስ ተሰኝቻለሁ ፍላጎት አድሮብኛል ምን ለማድረግ I'm interested in what in learning English እንግሊዘኛ ለመማር ፍላጎቱ አድሮብኛል ደስ ተሰኝቻለሁ I'm interested in learning English all right የተግባባ ነው ስለዚህ ደስ ተሰኘ ፍላጎት ያደረበት ስትል ምን ትላለህ ማለት ነው interested ምን ትላለህ ይሄ ማለት ፍላጎት ምን ያለበት ፍላጎት ያደረበት okay ራሱ ስሜቱ የፍላጎት ስሜቱ ደስ የሚለው ስሜት I'm interested in learning English እንግሊዝኛ ለመማር ፍላጎቱ አድሮብኛል ፍላጎት የሚያሳድር ከሆነ አስደሳች ወይ ምንድን ፍላጎት የሚያሳድር ነገር ፍላጎት የሚያሳድር ወይ ማስደሳች ከሆነስ ምን እላለሁ ማለት ነው በጣም ጎበዝ ምን እላለሁ interesting እላለሁ interesting እስቲ interesting በልስቲ ስለዚህ ፍላጎት የሚያሳድርብህ ነገር ደስ የሚልህ ነገር ምንድነው ከላይ ምን ብለናል history interests me ብለናል ታሪክ እኔን ምን ይለኛል ፍላጎት ያሳድርብኛል ብለናል እሺ history is interesting በልሲ ፍላጎት የሚያሳድር ነው ፍላጎት ያሳድራል አስደሳች ነው ደስ የሚል ነገር ነው is that okay so what's interesting okay writing poem okay writing poem is interesting gobas writing poem is interesting writing poem is interesting writing poem is interesting that's so beautiful writing poem is interesting በጣም ጥሩ ስለዚህ history is interesting writing poem is interesting English is interesting learning is interesting yes or no መማር ምን ይላል ያስደስታል ምናምን ስል ማለት ነው ኦኬ እዚህ ጋር ምን አለች ሲሲሲንስቲንት ማለት ነው ለያንዳንዳቸው እናንተ ምሳሌ እንድሰጡ የሚፈልገው እሺ የሆነ ደስ የሚላችሁ ነገር እንደዚህ ብላችሁ interests me ከዛ እንደገና interested በሚለው በዚህ በሶስቱ እንድትሰሩ ፈልጌ ነው all right what is ማስደበር የሆነ ነገር ስትል ምን ትላለህ bore በልሲ bore say bore እቺን ብዙ ያቃቱ bore say bore okay በጣም ጥሩ ለምሳሌ ምን እንላለን long meetings long what meetings ምኖች ረጅም ስብሰባዎች bore me bore what ምን ይሉኛል ይደብሩኛል ያስደብሩኛል ማለት long meetings bore me so bore is a verb here ምንድነው bore የሚለው እዚህ ጋር አሁን ማለት ነው ድርጊት ነው verb ነው it's a verb here so ማስደበር ስል ምን አለው
bore. Say bore. But see? All right. Okay. Long meetings bore me. Say long meetings bore me. Long meetings bore me. ስለዚህ ቦር ያደርገኛል. And you know what bores you? What bores you? አንተን የሚደብር ነገር ምንድነው? ንገረኝ እስቲ. What bores you? Long call meeting. Okay. እሺ ሌላስ? እሺ ሌላስ? እሺ ለምሳሌ በባስ መሄድ ይደብረኛል በለኝ እስቲ. Traveling by bus is boring. bores me. Bores እቺ ኤስ የጨመርኩባት ገብቷችኋል አይደል? ስለ አንድ ትራቭል ስለሆነ ማሮ traveling by bus bores me ቢል አሁን አንድ ሰው በባስ በአውቶቡስ መሄድ ይደብረኛል እያለ ነው ማለት ነው። ኦኬ and then like ስለዚህ እቺ ልብ አድርጉ ፓስት ቴንሷ ምን ትሆናለች? ቦርድ ምን ትሆናለች? አድጀክቲቭም ልትሆን ነው ማለት ነው። እየተጋባ ነው። ስለዚህ ረጅም ስብሰባዎቹ ደብረውኝ ነበር አስደብረውኝ ነበር በለኝ እስቲ ፓስት አድርገው እስቲ Long meetings was yesterday ትናንትና long meetings bored me ስለዚህ እቺ ቦርድ የምትለው እንደምን የተጠቀምኩባት as a verb past tense ናት። የማን past tense? የቦር የሚለው past tense። በጣም ጎበዝ። ይሄ ደግሞ ፓርቲሲፓል አድጀክቲቭ ሲሆን አሁን ምን ይሆናል ማለት ነው? ቦርድ ምን ይሆናል? it's an adjective አይደለም እንዴ? ስለዚህ እቺ ቦርድ የምትለው የማን የቦር የሚለው past tense ትሆናለች እንደገና ፓርቲሲፓል አድጀክቲቭም ትሆናለች ማለት ነው። ኦኬ ኢንተረስቲንግ። ስለዚህ የደበረው ደብሮኛል በዚህ ደብሮኛል። ኦኬ ጎበዝ am bored. ኦኬ ደብሯታል she is bored. እሱ ደብሮታል በለኝ እስኪ he is bored. ደብሮሃል ምን ነው በለኝ you are bored. See you are bored but see you are bored. ደብሮሃል what's up but see what's up ምን ነው ማለት what's up ብዙ ትርጉም አለው። ሰላምም ለማለት ይሆናል እንዴት ነህ ይሆናል አይደል? so you are bored what's up but see you are bored what's up ምን ነው ደብሮሃል ምናምን። ስለዚህ ይሄ መደበር የደበረው ስሜቱ ከሰውየው ላይ ሲሆን እቺ ኢዲ ይጠቀማለሁ ማለት ነው። yes or no? all right ነገር ግን አድጀክቲቭ ሆነ አለመሆኑን የምታውቁት ይሄ ቦርድ የሚለው ነገር ከቨርብ ቱ ቢ ጋር የሚመጣ ከሆነ ሉክ ከሚል ጋር ምናምን እንደዚህ ነገር የሚመጣ ከሆነ ምንድነው that's an adjective. all right okay ሌላ ጊዜ ስለምመለስበት ደባሪ ስትሉስ ምን ትላላችሁ? boring. ስለዚህ ደብሮኛል ስትሉ ምን ማለት የለባችሁም I am boring ትል ነበር አለ እዚህ በፊት I am boring ማለት ደባሪ ነኝ እያልክ ነው። you are insulting yourself አሰልቺ ነኝ ነው። ስለዚህ ደባሪ ወይም አሰልቺ ስል ቦሪንግ ላለሁ። ለምሳሌ ይሄ ፕሬዘንቴሽን በጣም ቢንዛዛባችሁና አይ እስቲ እንደዚህ ነው ምናምን ትላለህ። ኦኬ ስለዚህ ምን ትላለህ ማለት ነው? ምን ትላለህ? this presentation is boring ትላለህ። ወይም የኔ ትምህርት ለምሳሌ በጣም ተንዛዝቶባችሁ ከሆነ ደብሯችሁ ከሆነ ምን ማለት ትችላለህ? your lesson is boring. your lesson is what? boring. ትምህርት ምንድነው? አሰልቺ ነው። your lesson is boring. the way you present your lesson is so boring. I'm sorry to say this. okay interesting. ስለዚህ what's boring ምንድነው? አሁን አሰልቺ የሆነብህ ነገር አንተ አሁን ምንድነው? transportation አይደል እንዴ? እሺ waiting for a taxi አይደል? waiting for a taxi ምን መጠበቅ? taxi is boring. አሰልቺ ነገር ነው ታክሲ መጠበቅ። waiting for a taxi is boring. I am so tired. yes or no? ተጓተናል አሁን። ስለዚህ ምንድነው ፍላጎት ማሳደር ምንድነው? ኢንትረስት ወይም ደስ መሰኘት ኢንትረስት አይደል? እሺ ፍላጎት አድሮብኛል ስትለው አንድ ነገር ላይ ኢንትረስትድ ምን ተጠቀማለህ? yes or no? ፍላጎት የሚያሳድር ነገር ሲሆንሳ interesting የተገባ ነው። okay that's so beautiful. do you have a question here please? እዚህ ጋር አልገባህ ነገር አለ በደንብ ማብራራት ያለብኝ? stay with us again. okay ስለዚህ ማስገረም ምንድነው? ማስገረም እሺ ሰርፕራይዝ በልሲ ይቻላል እሱ ሰርፕራይዝ say ሰርፕራይዝ ስለዚህ ሁሉንም ሰው ያስገርማል ይሄ ስትል ምን this surprises everyone. yes or no? this surprises everyone. okay ስለዚህ አሁን ለምሳሌ ዜናው ሁሉንም ሰው ያስገርማል ስትል ምን ትላለህ ማለት ነው? the news ጎበዝ the news surprises everyone. ምን ይላል? ዜናው ሁሉንም ሰው ነው የሚያስገርመው ነው የሚለው አይደል? the news surprises everyone. all right
the news surprises everyone እኔን ያስገርመኛል ስትልስ ምን ትላለህ ማለት ነው the news surprises me እኔን ያስገርመኛል the news surprises everyone the news surprises me so what surprises you እናንተን የሚያስገርባችሁን ነገር ቁጭ አድርጉ what surprises you very good okay የተገረመ ስትልስ ምን ትላለህ surprised ትላለህ ምን ትላለህ surprised ትላለህ okay surprised ገርሞኛል ስትል ምን ትላለህ ማለት ነው አሁን አንተ am surprised say I'm surprised በልሲ surprised I'm surprised on account of your what lesson ቢላንድ ሰው በትምህርት ምክንያት ወይ በሆነ ነገር ምን ብሎኛል ነው ገርሞኛል I'm surprised on account of your behavior በባህሪ የተነሳ ምን ብሎኛል ነው on account of ማለት because of ማለት ነው right on account of so surprised እሺ አንዳው ይገርመን I'm surprised በልሲ I'm surprised because of I'm surprised because of the what the air okay I'm surprised because of the concert በትን በምን የተነሳ በኮንሰርቱ የተነሳ ምን ብሎኛል ገርሞኛል ስለዚህ ገርማችሁ ምን ነው ትሩት I'm surprised ነው የምትሉት say again I'm surprised ያስገርመኛል የሆነ ነገር ስትሉ ያን ነገር ተጠቅሱና surprises me okay የሆነ ነገር surprises me all right እየተጋባ ነው አይደል okay በጣም ጥሩ እሺ አስገራሚ ስትልስ ምን ትላለህ surprising ግን ብዙ ሰው ገርሞኛል ሲል ምንድነው የሚለው I am surprising ነው የሚለው እያለ ያለው ግን አስገራሚ ነገር ነኝ እያለ ነው ማለት አስገራሚ ነኝ እያለ ነው so እየተጋባ ነው አይደል so this what concert is surprising ኮንሰርቱ ምንድነው አስገራሚ ነው እያልኩ ነው ማለት ነው ይተጋባ ነው ሰውየው ግርምቱ በውስጡ ካደረ ግን ማለት ያለበት ምን ነው I'm surprised ነው ማለት ያለበት እንጂ this concert is surprised ሊል አይችልም ኮንሰርቱ ምን ብሏል ተገርሟል I know we don't say that yes no okay አሁን ተፈጥሮ አስገራሚ ነው ማለት ያለብኝ ወይስ ተፈጥሮ ተገርሟል ነው ማለት ያለብኝ አስገራሚ ነው ማለት ያለብኝ አይደል ልዩነታቸውን በደንብ እንድታጠኑ ፈልጌ ነው ሌላው የሆነ ነገር ያደክመኛል ስትል ማድከም ምንድነው እንደ verb ማለት ነው ስለዚህ እቺ ምንድነች this is a verb all right አይደለም ነኝ This is an adjective and this is what? An adjective again. ሁለቱ participial adjective ይባላል። ይሄ እንደ verb ምንድነው ማለት ነው? እንደ verb እንደ ግስ ምንድነው ይሄ? ንገሩኝ እስቲ። ማድከም የሚለው tire ምንድነው? tire በለሲ tire አደረ ኦኬ ለምሳሌ tire ያደርገኛል ምንድነው የሚያደክም ነገር አንተ ለምሳሌ ቪዲዮ ኤዲቲንግ በለሲ ቪዲዮ ኤዲቲንግ tires me out ሲጨምሩበት እጅግ በጣም ያደክመኛል tire out ማለት ማድከም ኦኬ ቪዲዮ ኤዲቲንግ tires me out ካለ ምን ያልክ ነው ማለት ነው ቪዲዮ ኤዲቲንግ በጣም ነው የሚያደክመኝ ያልከኝ ነው ስለዚህ ማድከም ነው tire it tires me ካልኩኝ ያደክመኛል ስለዚህ በርሲ ለምን ነው አንተ ቪዲዮ ኤዲት ማታረግ አልኩ it tires me በርሲ it tires me ያደክመኝ it tires me man it tires me out all right yes or no ስለዚህ ታየር ምንድነው ማለት ነው እንደ verb ማድከም ማለት ነው ታየር ኦኬ የደከመው ስትል ሳውራ አንድ ሰው ደክሞኛል ሲል ምን ይላል እቺ በጣም የተለመደች ነች I'm tired በሲ ደክሞኛል እሺ ደክሟታል በልስቲ she is tired she's tired okay ለምን የደከማት አድካሚ ነገር አለ ማለት ነው yes or no she's tired say she's tired because there is something tiring there's something what አድካሚ ስትሉስ ምን ትላላችሁ ማለት ነው tiring ትላላችሁ እየተገባናል tiring okay she's tired her work is tiring አሁን በጣም የሚያስቅ እንግሊዘኛ የሚሆነው የት መሰላችሁ her work is tired ብል ምን ይሆናል ማለት ነው her work is tired ብል ስራዋ ደክሟል ይያልኩ እንትን በቃ ራሱ ደክሞታል ሊሆን አይችልም ማለት ያለብኝ ምን ማለት ነው her work is tiring ካልኩ ስራዋ አድካሚ ነው therefore ስለዚህ she is tired ደክሟታል ማለት ነው all right እየተጋባ ነው አይደል ስለዚህ ምንድነው አልኩኝ ምንድነው ማስገረም ነው አልኩኝ surprise እሺ የተገረመ እንደሆነ surprised አስገራሚ ነገር surprising
ማድከም ምንድን ነው? አንድ ነገር ማድከም፣ አንድን ሰው ማድከም ምናምን። ታየር። እሺ የደከመው ስትልስ? እሺ አድካሚ ስልስ? ታየሪንግ። እየተገባ ነው? ታየሪንግ say ታየሪንግ በልሲ። ኦልራይት that's so beautiful። ለእያንዳንዱ እናንተ ኮሜንት ሴክሽን ላይ ምሳሌ ስጡኝና እኔ ኮሬክሽን ልስጣችሁ። ብዙ ሰው እንደሚሳሳት እርግጠኛ ስለመሆን ማለት ነው። ኦልራይት አንደርስታንድ። ስለዚህ ደጋግማችሁ እነዚህ ነገሮች ፕራክቲስ እንድታደርጉ ነው። this is unique english what you can learn english uniquely በደንብ የምትማሩበት በልዩነት የምትማሩበት unique english is the center of excellence። በአካል ወይም በኦንላይን መማር ፈልግ ሰው ካለ ይደውልልን። በአካል ሲኤምሲ ሚካኤል ነው የምንገኘው። ኦንላይን ላይ ደግሞ ባላችሁበት ቦታ ሆናችሁ መማር ትችላላችሁ። መልእክታችን ነው። ባይ